አዎ ይሄው መርዝ ጠጣለሁኝ አሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ አሳያለሁኝ። እኔም በሰማውን ነገር በጣም ደንግጫለሁ። መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊቴ ተቀምጧል። ልጠጣው እጠጣዋለሁኝ። ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ኢየሱስ ክርስቶስ ሃይማኖቱ ሙስሊም ነው። ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት፣ ምክንያቱም ኢየሱስ ሙስሊም ስለሆነ። ያንተስ ከፋ እንዴት ቻልክበት? ምክንያቱም ኢየሱስ ሙስሊም ስለሆነ። ያንተስ ከፋ ቢያንስ እስልምናን አታሰድበን። ክብሯን ውድ የዩቲዩብ ቤተሰቦች እንደምቆያችሁልኝ ዛሬም በአዳዲስ መረጃዎች ተመልሼ መጥቻለሁ። በተለይም ከወንድማችን ፎይ ጋር ተገናኝቶ አንድ የማደርሳችሁ መረጃ ይኖራል። አዎ ይሄው መርዝ ጠጣለሁኝ አሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ አሳያለሁኝ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ይሄ ቪዲዮ በደንብ አቅም እንዲኖረውና ለሌሎችም ተደራሽ እንዲሆን እንደተለመደው በደንብ ላይክ እና ሼር ልታደርጉልኝ በድጋሚ ጠይቃችኋለሁ። ወደ ፕሮግራሙ እንሄዳለን። ኢየሩሳሌም ሆይ ምስጋናን ጀምሪ፣ መለከትን ነፊ። ሃይ እንዴት ናችሁ? ከሙስሊም ወንድሜ ገዳይ የሆነ መርዝ ብሰጥህ አትሞትም ወይ? ማርቆስ 16:16 ሳይሆን ማርቆስ 16:18 ላይ ያለውን የሚያምኑ እነኚህ ምልክቶች ይከተሏቸዋል፣ የሚገል እንኳን ቢጠጡ አይሞቱም የሚለውን ዞ የአይጥ መርዝ ልስጥህ ትጠጣለህ ወይ ብሏል። አዎ ይሄው መርዝ ጠጣለሁኝ አሳያለሁ እንደማልሞት ማለት ነው። መርዝ ጠጥቻ አሳያለሁኝ። ነገር ግን ይሄ ልጅ በንባብ ያመጣው ሳይሆን እነ አህመድ ዲዳት እነ ዶክተር ዛኪር ናይክ እንደገና ደግሞ እነ አቡ ሃይደር ደጋግመው የሚሉት ጥቅስና ደጋግመው የሚጠይቁት ጥያቄ ነው። ይህንን ጥያቄ በ12 ምስማር እንከረችመዋለን። እንዴት እንደምንከረችመው እኔ መርዙን ጠጥቻ አሳያችኋለሁኝ፣ ምንም እንደማልሆን ማለት ነው። ቅድሚያ ግን እነ ዛኪር ምን እንደሚሉ ማዳምጧቸው። The Bible has a scientific test how to identify a true believer. It's mentioned in the Gospel of Mark, chapter number 16, verse number 17 and 18. It says that there will be signs for true believers, and amongst the signs, in my name they shall cast out devils, they shall speak foreign tongues, new tongues, they shall take up serpents, and if they drink deadly poison, they shall not be harmed, and when they place their hand over the sick, they shall be cured. This is a scientific test. In scientific terminology, it's known as the confirmatory test for a true Christian believer. In the past 10 years of my life, I have personally interacted with thousands of Christians, including missionary. I have not come across a single Christian who has passed this confirmatory test of the Bible. I have not come across a single Christian who took poison. I have not come across any who took poison and who has not died. And in scientific terminology, this is also called as a falsification test. That means if a false person tries and does this test, takes poison, he will die. ኦኬ ዶክተር ዛኪር ያለውን ሰምታችሁታል። አንድ ሰው አላገኘውም አለ። መርዝ ጠጥቶ የሚያረጋግጥ ሳይንቲፊክ ነው አለ። ይሄንን ሳይንቲፊካሊ ካደረጋችሁት ወይንም ደግሞ ፕሩፍ ካደረጋችሁልኝ ክርስቲያን ሆናለሁ። ስለዚህ አንድ ሰው የሚያረጋግጥልኝ አጥቻለሁ ነው እያለ ነው ያለው። ይሄንኛው ልጅ ደግሞ መርዝ እንድጠጣ ግብዣ አድርጎልኛል። መርዙ ፊቴ ተቀምጧል። ልጠጣው እጠጣዋለሁኝ። ነገር ግን ይሄ መርዝ ብጠጣ ታምናላችሁ? አታምኑም። ምክንያቱም መርዝ አይደለም ትላላችሁ። ኦኬ መርዝ አይደለም። አዎ ግን እንዴት እንተማመን ታዲያ? ገዳይ የሆነ መርዝ አይጥ ተራ ነገር ነች። ለምን የሬሳ ማድረቂያ አይሆንም? ገዳይ የሆነ መድኃኒት አንተ ራስህ ገዝተህ ታመጣልኛለህ። ያን ገዳይ የሆነ መርዝ እኔ ገዝቼ ብጠጣ ገዳይ አይደለም ብለህ ስለምትከራከር አንተ ራስህ ገዳይ የሆነው መርዝ ገዝተህ ታመጣና ትሰጠኛለህ። ከመስጠትህ በፊት ግን በኢትዮጵያ ባህል፣ ወግ፣ ስርዓት መሰረት አንድ ሰው ግብዣ ሲያቀርብ ዝም ብሎ ብሉ ጠጡ አይደለም የሚለው፣ አብሮ እየበላ እየጠጣ ነው አይደለ? ቀምሰህ ትሰጠኛለህ። መርዝን ያልቀምስም ይገለኛል እንዳንተል ደግሞ ነብይህ እንደዚህ ብለዋል። አንብብልህ ቡሃሪ ሳይ ቡሃሪ 54:45 ላይ ናሬትድ ሳይዳ Allah's messenger said, he who eats 7 ajawa dates every morning will not be affected by poison or magic on the day he eats them ይላል። ስለዚህ
7 ቴምር አጅዋ ቴምር ማለት ጥቁሩ ቴምር በሳውዲ ውስጥ በብዛት የሚመረተው ነው። እሱን የበላ አለ መርዝ ቢሰጠው አለ ወይንም አለ ማጂክ ቢደረግበት በዛን ቀን ምንም አይሆንም አለ። ኦኬ እኔ 7 ቴምሩን አዘጋጅልሃለሁ። አንተ ገዳይ ያልከው መርዝ ዘትመጣለህ። እኔ 7 ቴምር ሰጣለሁ። እሱን ትበላና መርዙን ቀምሰህ ገዳይ መሆኑን ለኔ ትሰጠኛለህ። እኔ እጠጣልሃለሁ። ትስማማለህ? ተስማማ? እስማማለሁ። እኔ ሬዲ ነኝ። እስማማለሁ። የሰሞኑ የእፎይ ጉዳይ እንግዲህ ይሄንን ይመስላል። እንግዲህ አብዛኞቹ እንግዲህ ሰሞኑን እፎይ መርዝ ሊጠጣ ነው ምናምን በሚል እንግዲህ ብዙ ውዥንብር የሚፈጥር ነገር መረጃ እየሰጡ ነበረ። ነገር ግን እንግዲህ እፎይ ይሄንን እንግዲህ ሲናገር የነበረው ከሙስሊም የተጠየቀውን ጥያቄ ለመመለስ ለማብራራት የተጠቀመበት መንገድ ነው እንጂ እፎይ መርዝ ሊጠጣ አይደለም። መልሱንም እንግዲህ እዚሁ ላይ አይታችሁታል ብዬ አስባለሁ። ከነሱም እንግዲህ እንደዚህ የሚል ቃል አለ። ስለዚህ ያም ግለሰብ ያንን ነገር የሚያደርገው ከሆነ እኔም ዝግጁ ነኝ ብሏል እፎይ። በጣም የሚገርም ነው። እኔ ይሄንን ነገር ስሰማው እፎይ መልሶችን የሚሰጥበት መንገድ፣ መልሶችን የሚመልስበት ወይ በተለይ ደግሞ ከነ ማስረጃው እኔ ከሁሉም በቃ ጥርት ያለ ኳሊቲ በቃ እኔ እፎይ አለው የማስበው በቃ በመረጃና በማስረጃ ብቻ ነው በቃ የሚናገረውና በዚህ ላይ እኔ በጣም ነው እፎይን ማደንቀው። ክቡራን ውድ ቤተሰቦች እስቲ በዚህ ዙሪያ ላይ ምን ተሰማችሁ? እናንተስ ነው መጀመሪያ እንደደነገጣችሁት አይነት ነው? ሐሳብና አስተያየቶቹን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ እንሄዳለን። You believe in the infallibility of the councils? Are you talking about the ecumenical councils? The infallibility of the councils. The council is a very general thing. You're going to be at specific. Oh yes, there's many different councils that talk about this very topic that we're talking about. But that's and the infallibility of the councils make these claims, and they've changed over time, just like Vatican I, II, and III. I don't believe in those. And there's no Vatican II. This conversation totally breaks down. If you don't believe in the councils and you don't believe in the Vatican. No. I'm not a Catholic. I'm an Orthodox Christian. Orthodox Christian, okay, but still, this conversation starts to break down because the infallibility of the councils that you're talking about based. ክቡራን ተመልካቾቼ የተመለከታችሁት እንግዲህ ሰሞኑን እጅግ በጣም መነጋገሪያ የሆነ ነው። እንግዲህ ወንድማችን ዲያቆን ምህረት በሀገር አሜሪካ እንግዲህ ኦርቶዶክስን በዓለም ላይ ያስጠራበት በደንብ በእውቀት ሆኖ እንግዲህ ስለ ሃይማኖቱ ሲከራከር እንግዲህ ከታዋቂው ፕሮቴስታንት መምህር ጋር ሲከራከር ነው እንግዲህ የምንመለከተው። እስቲ በዚህ ጉዳይ ላይ ምን ሐሳብና አስተያየት ተሰጠ የሚለውን እንመልከት። ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ የአሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸውም። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ እዚህ ከታች ታግ አረግላችኋለሁ። ያው በእንግሊዘኛ ነው ሜንሽን አረግላችኋለሁ። ያለበለዚያ ደግሞ ቴሌግራም ቻናሌ ላይ ሙሉ 11 ደቂቃውን ዳውንሎድ አድርጌ ፖስት ማድረግላችሁ ይሆናል ማለት ነው። ታዲያ ሁላችንም ያኮራን ኢትዮጵያዊ ዲያቆን ምህረት ማለት ይህ ነው ከጀርባ የምትመለከቱት ማለት ነው። ሃይማኖትን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው።
ዳቆም ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም ቀን ይላችሁ። ብሩክ ነኝ። አመሰግናለሁ። እጅግ በጣም ደስ ይላል። እንግዲህ ኦርቶዶክስ ተዋህዶ መልስ አላት ስንል እንግዲህ በምክንያት ነው። ይህ ወንድማችን እንግዲህ በሀገር አሜሪካ ኦርቶዶክስ ተዋህዶን በዓለም ደረጃ ያስጠራ ወንድማችን ነው። እግዚአብሔር አምላክ እንግዲህ እንደዚህ አይነት ወንድሞቻችንን ልጆቻችን እንግዲህ ለቤተክርስቲያን ጠባቂ የሆኑ ለቤተክርስቲያን የሚሟገቱ ሃይማኖታቸውን ጠንቅቀው የሚያውቁ ብዙ ወንድሞቻችንን እግዚአብሔር አምላክ በዘመናችን ያብዛልን። ወደ ቀጣዩ ቪዲዮ እንሄዳለን። ኢየሱስን ትወዳላችሁ አይደል? ኢየሱስን የሚወድ ሰው ሙስሊም ነው መሆን ያለበት፣ ምክንያቱም ኢየሱስ ሙስሊም ስለሆነ። አብርሃምን የሚወድ ሰው ካለ አብርሃምን ያው ሐሳቡን እንደሰማችሁት ሙሉ ሐሳቡ ኢየሱስ ሙስሊም ነው የሚል ሐሳብ ነው። ይህን ነገር ለክርስቲያኖች ከሆነ እየሰበክ ያለው በጣም ተሳስተሃል። ምን ይላሉ አቦ መሰለ? ያው አበሻ ነው የማይመስል ነገር ለሚስትህ አትንገር ይላሉ። ወደ ቀጣይ ግን እስልምና ለማጽናት ከሆነ እየሰበክ ያለው ለሰዎች ከኢየሱስ ሙስሊምነት ይልቅ በገነት ስላሉ ደናግሎች ብትነግራቸው የበለጠ እስልምናቸውንና አላህን ያስደስታሉ። በእስልምናቸውን በደንብ ይጠነክራሉ። ዝም ብላ አትልፋ። እኔ ነኝ በቃ ስለ ደናግሉ ነገራቸው። በገነት ስለሚያገኙት ደናግል፣ በገነት ስለተቀመጠላቸው ቆንጆ ሴቶች ብትነግራቸው የበለጠ ወደ አላህ ይቀርቡልሃልና ኢየሱስን ይቅርብህ። እንግዲህ ተመልክታችሁ የተመለሳችሁት ቪዲዮ እንግዲህ በአንድ ራስ ሁለት ምላስ የሚባለው አይነት ሰው ነው። እንግዲህ ባለፈው ባቀረብኩላችሁ ቪዲዮ መሰረት ይህ ሰውዬ ለስም አጠራሩ ክብር ይግባውና የጌታችንና የአምላካችን የመድኃኒታችን ኢየሱስ ክርስቶስን እንዴት አድርጎ ሲያቃል እንደነበረ፣ እንዴት አድርጎ ሲያዋርድ እንደነበረ፣ እንዴት አድርጎ ሲሳደብ እንደነበረ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ተመልክታችሁታል። ዛሬ ደግሞ እንግዲህ በሌላ ማንነቱ ደግሞ መጥቶ ስለ ኢየሱስ ክርስቶስ ሙስሊምነት እንግዲህ እየሰበከ ይገኛል። እንዴት ነው ይሄ ነገር አይጋጭም? ትላንትና ኢየሱስ ክርስቶስን ሲሳደብ የነበረ ሰው ዛሬ ደግሞ ስለ ኢየሱስ ክርስቶስ ሙስሊምነት ቢሰብክ ማን ነው የሚያምነው? እስቲ ይሄንን ነገር እጅግ በጣም ነው እኮ የሚገርመው። እንደዚህ አይነት ማጭበርበር፣ እንደዚህ አይነት ማወናበድ እንዴት እንደሚቻላቸው አላውቅም። እንግዲህ በእውነት እንግዲህ እንዳደመጣችሁት ነው እንግዲህ ኢየሱስ ክርስቶስ ሙስሊም ነው አይደለም የሚለው ወደሱ አንገባም፣ ተውት፣ ችግር የለውም። ነገር ግን የዚህን ሰውዬ ድብቁን ሴራ ግን በዚህ መልኩ መመልከት ትችላላችሁ። ምን ያክል አጭበርባሪና ምን ያክል ውሸታም ሰው እንደሆነ በዚሁ መረዳት ትችላላችሁ። ትላንት ኢየሱስ ክርስቶስን ሲሳደብ የነበረ ግለሰብ ዛሬ ደግሞ ንጹህ ሰው መስሎ ቆሞ ስለ ኢየሱስ ክርስቶስ ሙስሊምነት ያወራል። ይሄ በጣም እጅግ የሚያሳዝን ነው። እንግዲህ እንደዚህ አይነት ሰዎች ናቸው እንግዲህ ሃይማኖቶችን የሚያጋጩ ሃይማኖቶችን የሚያሰድቡ ማለት ነውና እግዚአብሔር አምላክ ልብ ይስጠው ነው የምንለው። ወደ ቀጣዩ ቪዲዮ እንሄዳለን። ሁለት ላይ አሜሪካ ሁለት ልጆችን ትወልዳለህ፣ ይዛቸው ትሄዳለህ። ታዋቂ ነብይ ነው የምትሆነው። ከዛሬ ቀን ጀምሮ ስራህን ታው ያልከኝ ሰውዬ አፖስትሉ ዘይት የደፋብኝ ናይጄሪያው ደህና ነህ? ሰላም ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ግን አንተን ይቅር ይላል። ግን ይቅር ይላል እሱ ምህረቱ ቸርነቱ ብዙ ነው። የኔ ተወዳጆች እንግዲህ በሐሰተኛ ነቢያቶች የታተላላችሁ እንደኔ አሜሪካ ሀገር ትሄዳላችሁ፣ ታዋቂ ትሆናላችሁ፣ ስራችሁን ተው ቀይሩ ተብላችሁ ጠውላላ ሜዳ ላይ የቀራችሁ ወደ ቅድስት ኦርቶዶክስ ተዋህዶ ቤተክርስቲያን እንድትመለሱ ጥሬን አስተላልፋለሁ። ስራዬን አስትቶኝ ብዙ ዋጋ ከፍዬ ነብይ ነኝ ብዬ ቸርች ስንት ከተማ ላይ አቋቁሜ ዛሬ ግን የትራንስፖርት እንኳን አጥቼ ብዙ ዋጋ እየከፈልኩ ነው። ከገዛ ቤተሰቤ ከገዛ ቤቴ ተሰድጄ ብዙ ይሄን የማይባል ዋጋ ከፍዬ ዋጋ እየከፈልኩ ነውና አሁንም ከተማ መሃል ያለሁት ሁላችሁም ኦርቶዶክሳውያን በጸሎታችሁ አስቡኝ። ወዳችኋል። ወንድማችን እጅግ በጣም ያሳዝናል። እግዚአብሔር ይድረስለት። እንግዲህ በሐሰተኛ ነቢያት ስንቶች ህይወታቸው ተመሰቃቅሏል። ስንቶች ተስፋ ያደረጉበትን ነገር አጥቷል። ብዙ ሰዎች ተጎድተዋል። እንግዲህ እንደምታውቁትና እንደዚህ አይነት እንቅስቃሴ እንደዚህ አይነት ነገሮች ማጭበርበሮች በሀገራችን በጣም በበርካታዎች አሉና መንግስትም እነዚህን እያየ እንግዲህ ህዝቡም እነዚህን እያየ የሚከተላቸው ነገር ግን እጅግ በጣም ይገርማል። እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። ሃይማኖታችንን በፍጹም በምንም አይነት ነገር መለወጥና መቀየር መቻል የለብንም። እግዚአብሔር እኮ ስራ ሰጥቶናል አይደል እንዴ? በላብ ሰርተ ጥረ ግረ ብላ ብሎናል አይደል እንዴ? እንዴት ሰው
በምንም ነገር ተስፋ ሳያደርግ እንዴት ዝም ብሎ ስራውን ትቶ አሜሪካ ትሄዳለህ፣ 2 ልጆች ትወልዳለህ? የማይሆን ተስፋ በሰው ሰጠን እኮ አንደኛ ሰውየውንም እያሰናከል ነው፣ ሁለተኛ ደግሞ ተስፋውንም እያጨለምን ነው። ይሄ በምድርም በሰማይም ትልቅ ኃጢአት ነው እና እንደዚህ አይነት ነገሮች እጅግ በጣም ያሳዝናሉ። ብዙ ሰዎችን እየጎዱ ይገኛሉ። በተለያዩ ሰዎች፣ በተለያዩ ሐሰተኛ ነቢያት፣ በተለያዩ ሐሰተኛ ፓስተሮች ብዙ ነፍሳት፣ ብዙ ሰዎች እንግዲህ ህይወታቸው እየተመሰቃቀለ ይገኛል። ትዳራቸውን የፈቱ ብዙ ሰዎች አሉ፣ ህይወታቸውን ያጡ ብዙ ሰዎች አሉ፣ ማንሳት እንችላለን እና በጣም ነው የሚያሳዝነው ወንድማችን። እግዚአብሔር አምላክ እንግዲህ ወንድማችንን ካለበት መከራና ስቃይ ያውጣው። እኛም እንግዲህ በተቻለ መጠን በጸሎታችን ልናግዘው ይገባል። ክቡራን ውድ የዩቲዩብ ቤተሰቦች ለዛሬ ያዘጋጀውላችሁ ፕሮግራም ይሄንን ይመስላል። በዛሬ ፕሮግራም ላይ ያላችሁን ሐሳብና አስተያየት ኮሜንት ስራ አስቀምጡልኝ። በቀጣይ በሌሎች ቪዲዮ መልሳለሁ። እስከዛው ድረስ ግን እናንተ ይሄንን ቻናል በደንብ ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጠብቁኝ። መልካም ሳምንት ይሁንላችሁ።